በጣም የተወሳሰበና የጓጓውለት ዝውውር መስኮት ሲጠናቀቅ ድረስ የጓጓውለት ዝውውር ነው። በኔ እምነት በኔ በኩል እንዴት ይሆናል? እንዴት መፍትሄው በምን መንገድ ይጠናቀቃል? ከሶስቱ አንዱ ይሆናል። ወይ አትሌቲኮ ማድሪድ እጅ ይሰጣል፣ ግን እሱ የመሆን ፕሮባቢሊቲው በጣም ዝቅተኛ ነው። በፐርሰንት ከ5-10% የዘለቀ አይደለም። ወይ እነሱን ለማናደር በቃ ልቀቁኝ ይወጣለሁ፣ ነገር ግን ሌላ ክለብ እጅ ይጫወታለሁ ፍቀዱልኝ ብሎ ሊወጣ ይችላል። ሶስተኛው አማራጭ በሌላ ክለብ ዙሮ ወደ ባርሴሎና መሄድ፣ 1 ዓመት 2 ዓመት ቆይቶ ብዙ ተጫዋቾች እንደሚያደርጉት። እነዚህ ሁኔታዎች በክረምቱ ይጠበቃሉ። አትሌቲኮ ማድሪዶች ግን ሁሊያን አልቫሬዝ ልቀቁኝ እንዳለ ትናንት ምሽት ላይ ሐሳቡን እንዳስቀመጠ ህልሜ ልኑርበት ልዘዋወርበት እንዳለ ሃንድ ኦፍ የአርሰናል ታማኙ የመረጃ ምንጭ እንደገለጸው ከሆነ ሰሞኑን ሲዘዋወር የነበረውና የታብሎይድ ወሬዎች ናቸው እያልን እኛም ስጠቅስላቸው የነበረውን ጉዳይ ታማኙና ከአርሰናል ጋር በጣም ቅርበት ያለው አብዛኞቹ መረጃዎች ይሄ የመገናኛ ብዙሃን የሚያወጣቸው መረጃዎች በብዛት እውነትነታቸው የቀረበ ነው። ከክለቡ ጋር በጣም ቁርኝቱ ላቅ ያለ ገጽ ነው እና ሃንድ ኦፍ አርሰናል እንደዘገበው ከሆነ እውነት ነው ብሏል። አትሌቲኮ ማድሪድ ስለ ዮኬሬሽ መጠየቅ ጀምሯል። ስለ ዮኬሬሽ መረጃዎቹ መሰብሰብ ጀምሯል። ከአርሰናል ደውሎ እንዴት ነው ዮኬሬሽ ያለበት ሁኔታ የሚለውን ነገር አንድሪያ ቤርታ ደግሞ በአትሌቲኮ ማድሪድ ለረጅም ጊዜ የሰሩ ስለሆነ ጓዳ ጎድጓዳውን ስለሚያውቁት እርሳቸው ደግሞ የሆነ ቀዳዳ እየፈለጉለት ነው ለዚህ ዝውውር የሚሉ መረጃዎች እየወጡ ናቸው። እንግዲህ እነዚህ መረጃዎች ናቸው። በነገራችን ላይ የተረጋገጡ ነገሮች አይደሉም። የተረጋገጠው ነገር ሁሊያን አልቫሬዝ አዲሱ ነገር ልቀቁኝ ማለቱ በቃ አልፈልግም አትሌቲኮ ማድሪድን ህልሜ ልኑርበት ነው ያለው። ቃል በቃል ህልሜ ልኑርበት እንዲህ ነው ያላችሁ። ህልሜ ልኑርበት ልቀቁኝ፣ የኔ በቃ አሁን አእምሮ ላይ ያለው ብቸኛው ነገር ዝውውር ብቻ ነው። መዘዋወር ነው የምፈልገው፣ ከአትሌቲኮ ማድሪድ መልቀቅ ነው የምፈልገው የሚል አቋም ነው ያለው። ይሄ እውነታ ነው። የባርሴሎና የአትሌቲኮ ማድሪድ ግጭት እውነታ ነው። ነገር ግን አትሌቲኮ ማድሪድ የኮሬሽን እና ገንዘብ ጠይቋል የሚሉት መረጃዎች ግን እውነትም ሊሆኑ ይችላሉ፣ እውነትም ላይሆኑ ይችላሉ። ሃንድ ኦፍ አርሰናል ግን ታማኝነት ያለው ምንጭ ስለሆነ ለአርሰናል ይሄንን ዘገባ መዘገቡ ይሄ ነገር ወደ እውነትነት የቀረበ ሊያስብለው ይችላል። አትሌቲኮ ማድሪድ ምንም ጥያቄ ነው 9 ቁጥር አጥቂ ያስፈልጋቸዋል፣ በጣም ይፈልጋሉ አጥብቀው። እንኳን ሁሊያን አልቫሬዝ ወጥቶ ሳይወጣም የኮሬሽን እኮ ረጅም ዓመታት ተከታትለውታል። አርሰናል ወሰደባቸው እንጂ አምና እኮ ወደ አትሌቲኮ ማድሪድ ለማምጣት ያልፈነቀሉት ድንጋይ አልነበረም። ስለዚህ በምን መንገድ ይጠናቀቃል ይሄ ዝውውር? አጓጊ ነው። የክረምቱ ያምናው የአሌክዛንደር አይዛክ ዝውውር ቅድም በጠቀስኳቸው መንገዶች ሁለቱ ዝውውሮች ይለያያሉ እንጂ ንግግሮቹ፣ ልቀቁኝ ማለቱ፣ ግጭቱ እንዲሁም በንጽጽር የኒውካስልና ሊቨርፑል ክለብ ውስጥ ላይ ግጭት አልነበረም። ሁለቱ ነገሮች ሲናሪዮውን ወይም ሁኔታውን ይቀይሩታል። በኒውካስልና በሊቨርፑል መካከል ግጭት አልነበረም። በአትሌቲኮ ማድሪድና በባርሴሎና መካከል ግን ግጭት አለ። ተጫዋቹ ብዙ ዓመት ኮንትራት አለው የሁሊያን አልቫሬዝ። ኒውካስሎች ግን ጊዜ አልነበራቸውም። እነዚህ ነገሮች አስገድደዋቸው ሊሆን ይችላል። አብረን እንመለከታለን። እንግዲህ አልቫሬዝ በምን መንገድ ይጠናቀቃል የሚለው በጣም በጉጉት የሚጠበቅ ጉዳይ